አዳዲስ የኢትዮጵያ ፊልሞችን ለመመልከት በዩቲዩብ ቻናላችን ሰብስክራይብ በማድረግ የድሬቲዩብ ደንበኛ ይሁኑ። ስላይነ ብርሃን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ ውለዱ ክበዱ ከማን ጋር ከግርምሽ ጋር ወንድሜ እኮ ነው ይውለድ ይክበድ ከደረሰ ማን ነው ደረሰ ስራ የለሽም እንዴ አንቺ ስራ የለሽም 10 ብር ሰጠው ብለሽ እኔ አንቺ ሰባዘር ማወቅ አለብኝ ስላይነ ብርሃን ሰፈራችንን ለመድካው ሌላኛው በከንቱ ብየዋለሁ ምን ይሄው ጮሃለሁ ምንም አይዞ ቆጣ ካላልክ ራብን ታስታግሳለህ ወደ ስራው ይመለሱ ደንበኞቹ እንዳያመልጡት ስላይነ ብርሃን ነጠላውን ሰብስቢ አዋራ ታውኝብን ነጠላውን ሰብስቢ አዋራ ያቦነንሽብን ነው ሲሉሽ አቅመ ደካማ ሴትዮ አትሰሚም ቆይ አንተ ታያለህ እንዴ ባይ ከናንተ ቤት አይን ይጠፋል ይቅርታ በጣም ይሄው ለማንኛውም እግዚአብሔር ይስጥሽ ረጋ በል እንጂ ልመናና ቁጣ ረሃብና ቁንጣን አብረው አይሄዱም አሁን ብር እንጂ ምክር አያስፈልገኝም እርሶ ደግሞ ቁንጣን ያቃሉ ለመሆኑ ልመናና ቁጣ ረሃብና ቁንጣን ግጥም ነው እኮ የጻፉት አውቀዋል አሳተሙት እየሰማው ነው አትስማ ብታይ ነው የሚሻለው እይሊ ምንድነው ብር አይደል አንተ ሰውዬው የት አለ ምን አውቃለሁ ይሄው ኤችቲ 410136 ኤፍፒ 86 ተነጥፋተኛ አያይም ብለው እያየህ አትቀበልም እኔ አያይም አሏ አያይም እኔ እኮ አላይም እኮ ለነሱ እኮ አላይም እኮ ወንቤ ስራ ነው አይደል አምነን ገብተንበታል ቢዝነሳችን ነው አይደል ተረጋግተህ እያየህ አትሰራ ነገር ቀብዱን ከፈልክ ምን ከፍላለሁ በዚህ አይነትማ እዚህ 80 ሺህ ብር የሚሉ አሉ ቀብድ 30 ሺህ ብር የሚጠይቁ አሉ 20 ሺህ ብር የሚጠይቁ አሉ 70 ሺህ ለማን ነው ለደቡብ አፍሪካ ነው ደቡብ አፍሪካ 70 ሺህ እቺ እግራችን ስር ላለች 70 ሺህ እና
ማንዴላ እኛ ሀገር አይደለም እንደ መጥቶ የተማረው እዚህ ኮልፌ? ጃኮብ ዙማ እኛ ሀገር አይደለም እንደዚህ መጥቶ የተማረው ኮልፌ? እና 70,000 ብር ልንገር። እሺ ምንድነው? ዛሬ ምንድነው ቀን? ይኸው አባ ኪሮስና ማለት እግሬን ይስበር። ሁለተኛ ልመና እግሬን ይስበር። በቃ አይነ ስውር ነኝ ብርሃኔን ያጣው አይነ ስውር ነኝ ብርሃኔን ያጣው አይነ ስውር ነኝ ብርሃኔን ያጣው ስለ አይነ ብርሃን አይነ ስውር ልመና በዋሽንት ቀርቶ በፉጨት ተጀመረ እንዴ? ፉጨቱ ካስጠላ ዋሽንት ግዛልኛ። በእውነት እዚህ ቆመ ከምትለምን ስታንድ አፕ ኮሜዲ ዋው አሳኩ እንዴ ፍርፍር ነው። አያነ እንዴ ተንፈራፈርክ። ነፍሴ ረሳሽው እኮ። ምኑን? ልመናውን ነዋ። አግዘኝ እስቲ ሚስተር አይፎን። አንተ ሰውዬ ታለህ እንዴ? ካንተ ጎን ቆማለሁ ባይ በድምፅ ነው ያወቅኩ። የከብት ድምፅ አይጠፋኝም። ይኸውልህ አጋድሜ እንደ ካርድ ነው የምፍቅህ። እሺ ፍቅህ የማታውቀውን ዝም በል። ምን እያደረክ ነው? ቆይ ምን አድርጎ ነው? አንዴ ባ ኧረ ተወኝ። አይዞህ እኔ ሄዷል። እግዚአብሔር ይስጥሽ። እግዚአብሔር ይስጥሽ። ግን ከዚህ ፀሐይ ወደዛ ወደ ጥላው አይሻልህም? እኔ ምኑን አውቀዋለሁ ብለሽ ነው? እኔ ምኑን አየዋለሁ? ጥላ ልፈልግ ብለሽ ነው? አይነ ስውር ነኝ ብርሃኔን ያጣው አይነ ስውር ነኝ ብርሃኔን ያጣው አይነ ስውር ነኝ ብርሃኔን ያጣው። ሁሌ እዚህ አካባቢ ነው የምትሆነው? አንቺስ አይተሽኝ አታውቂም? በዚህ አልፈሽ አታውቂም? እዚሁ ነኝ። ሌላማ ምኑን አውቀዋለሁ እኔ? አይነ ስውር ነኝ ብርሃኔን ያጣው 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 አይነ ዛሬ እንዴት ነበር ሽቀላ? የተሳካ ነበር ወይ? ሽቀላ አይደለም ዛሬ ቅቀላ በል። ከላይ ፀሐዩ እንደ ዳቦ ያቃጥላል፣ ከታች ደግሞ መሬቱ ይጠብሳል፣ በመሃል ደግሞ ህዝቡ ያንገበግባል። ቶምብዬ ብዙ ጊዜ ነግሬሃለሁ፣ ይህን ሰፊ ህዝብ ተወው አልኩ። በቃ ራስን እንደዚህ ቆልለህ አይደለም አልቅሰህ ራሱ ላይሰማ ይችላል። ማባበል ነው ቾምብዬ፣ ማለቃቀስ ነው ህዝብ ላይ። አንተ ተለማምጣት ነው እንዴ? አለማምጥ። ለምን ለማምጥ? ታዲያ እንዲህ እየተለማመጥክማ ካልሰራ ቾምብዬ፣ በአንተ ጸባይ በዚህ ሀገር ፀሐይ እንዴት ይቻላል? እኔ አይቶ እንዳላየ መሆን አልችልም ሽሜ። እሺ የፖለቲካ ፓርቲዎችን ተመልከታቸው እስቲ። ወደው መሰል እንደ ቅርጻቸውን የሚለውጡት አንዲት ድምፅ ለማግኘት አይደለም እንደ የራሳቸውን ቅርጻቸው ለውጠው ሻማ ይሆናሉ፣ ፈረስ ይሆናሉ፣ አህያ ይሆናሉ። ወደው መሰለ ያቺን ድምፅ እስከሚያገኙ ድረስ ድምፁን እስከሚያገኙ ድረስ እንቅፋት ቢመታ እንኳን እኔን ነው የሚሉ። አሁን ህዝብ እኔን አይባል እኛን ነው የሚባል። ታዲያ የኢትዮጵያ ህዝብ እያየ ላሽ የሚለው ወደው መሰለ። ይኸውልህ እኛም ደግሞ ገብቷል የምንፈልገውን ነገር አግኝተን ከዚች ሀገር ላሽ ግን ውልቅም ባንል ይሄን ስራ መተው ያለብን ይመስለኛል። ይሄ ስራማ በቀላሉ አለቅ። እኔ ቤተሰቦቼን አታይም እንዴ? ሽመልስ ብለው አውጥተውልኝ ይኸው ሺህ ለማኝ ሆኜ የቀረሁት ሱስ ሆኖብኝ አይደለም። ምን እባክህ ዛሬ አንዱ ሴጣን የሆነ ሰውዬ ጋር አልተናነቁ መሰለህ እንዴ? ለምን? በቃ ተናነቅን። ከዛ የሆነች መልአክ የሆነች ልጅ መጣችና አንተ ብል ታደርገው ነው ምናምን እንዴ? ከዛ ይዋስ ብላ ነገር ምናምን
መጥቼ እናወራለን አንዳንድ ነገር ምናምን አላለች። በግድ ነው ሄደችው። ራሱ ዋይ ነገር አለ። ጆምቤ ፖሊስ ነች። እቺ ልጅ ፖሊስ ነች። በቃ ሲቪል ለብሳ ልትመነጥልም ነገም አታገኛትም፣ ከነገ ወዲያም አታገኛትም፣ እድሜ ልክን አታገኛትም፣ ዘላለም አታገኛትም። ምክንያቱም ጆምቤ ቦታ እንለውጣለን፣ ሰፈር እንለውጣለን፣ ክፍለ ከተማ እንለውጣለን፣ ጾታ እንለውጣለን። አለቀ አይደለም? በደንብ አውቃታለሁ። ሰላም ሰው ነች። ሂድ እባክህ አንተ ደግሞ በሚቀለድና የሚቀለዱና የማይቀለዱና አትለይም። ደግሞ እንትን ነገር አላት ታውቃለህ? የሆነ ቆንጆ ነገር ነች። የሆነ ዝም ብሎ ቆንጆ አለ አይደል? ዝም ብሎ ቆንጆ የሚሆን ሰው እንደዛ ነገር ነች። ደህና አደሩ አላችሁ? ባለፈው ከፈልን አይደል እንዴ የቤት ኪራይ? ደህና አደሩ። ሰሞኑን አንተም እንደ ሽመልስ ለማኝ ሳይጸዳዳ ነው የምትወጣው ብዬ እኮ። ለማኝ አይባልም ሴትዮ አከራይ ባስጠጣው ከፍለን መሰለኝ የምንኖረው። ምን ትላለች ወይዘሮ አበሩ? ለማኝ አይባልም የሚሉት የኔ ቢጤ ነው የሚባለው። ስንት ጊዜ ነገርኩት አይደለም እንዴ? ምን ነው እናንተ እንደዚህ ቆረቆራችሁ? ስራችን አይደለም እንዴ? ስራችን እኮ ነው። የመንገድ ስራ ጀምሬ ነው እኮ ትያበሩ። እቺ ሀገር የሚሄድ ነው የምታበረታታው። ደህና ዋሉ። መንገድ አስፋልቱን ከጨረስን በኋላ እቺን የጨቀየሽ ግቢዎትን ፏ እናደርግለታለን። እግዚአብሔር ይስጥሽ። ሳለምን እንደሰጠሽ ሳትለምኝ ይስጥሽ። እግዚአብሔር ይስጥሽ። እግዚአብሔር ያቆየሽ። እግዚአብሔር ይስጥሽ። ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ሌባ አንተ እኮ ነው በምርኩዝ ነክተህ ልጅቷን ያዳንካት። ከኛ ከዚህ አቅራቢያ ሁለት ሌቦች አሉ። ቶኒ ሸጋውና ጆኒ ሌባው ይባላሉ። ቶኒ ሸጋው ቆንጆ ነኝ ብሎ ሴቶቹን በወሬ ያዛል። ጆኒ ሌባው ታዲያ ቦርሳቸው ሙልጭ አድርጎ ይለካል። ተደራጅተዋል በለኛ። ታዲያ አንተ የምር ነው? ምኑ እግር የምር ነው ስል እግር ንግግር እውነቴን ነው ስል ሁለቱም ሌባ ናቸው። ምን አሁን ሁሉም አስቸጋሪ ሆነ እኮ አጭበርባሪ ሆኗል አሉ። እኛማ አናይም እኮ። እኔማ አንተም የተቆረጡ እግሮችን አይተህ መስሎኝ ነው። ተመታሃል እንዴ? ታዲያስ ወታደር ነበር። አሁን እኔ ቢጤ ነህ? አዎ ያንተ ቢጤ። ታዲያ ምን ያደርጋል? ግሬን ካጣው በኋላ ስራ አጣ። እኔም አይኔ ከጠፋ በኋላ ስራ ጠፋ። አይዞህ እኛም አንድ ቀን ተደራጅተን ከመንግስት ብድር እንቀበላለን።
እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። አንቺንም አባትሽንም የምትጻጻፏቸውንም እግዚአብሔር ይባርካችሁ። ከዚች ከትምህርት ቤቷ ጀርባ ነው ቢሮዬ። ብሎኬት ነው ምናምን ሲሉ ሰማው። የሚረዱ መልካም ሰዎች አሉ እያሉ እኮ ሲያወሩ ሰማለሁ። ለማንኛውም አንተንም ለመርዳት ተቻለኝን ሞክራለሁ። አንተም አንዳንድ መረጃዎችን ትሰጠኝና ምን አይነት መረጃ? ለምሳሌ በልመና ስራ እንድትተዳደር ያበቃ ምን እንደሆነ ብትነግረኝ ደስ ይለኛል። ጉድ ያረጋኛ እኔ ነው ብሎ የለም ሻዋንዳይ። በምንድን ነው ግን አይነህን ያጣኸው? በፍንዳታ ነው። የምን ፍንዳታ? ጦርነት? ያኔ ጥይት ቤቱ ሲፈነዳ የመስታወት ስባሪ ነው የወጋኝ። ሆስፒታል ገባው። ከሆስፒታል ስወጣ ቤተሰቦቼ ጠፉ፣ አይኔም ጠፋ። ጎዳና ላይ አደኩ እየለመንኩ። ያሳዝናል። ጥሩ እኮ ነው ያለሁት። አሁንማ አድጌ በልጽጌ ይሄው ጥሩ ደረጃ ላይ ነው ያለሁት። ዣንጥላም ኖረኝ፣ ዣንጥላም አገኘው። በቃ አንተንም ለመርዳት የተቻለኝን አድርጋለሁ። እግዚአብሔር ይስጥልን። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። ገንዘብ ትሰጣላችሁ እንዴ? አይ ስራ ነው የምንሰጠው። ይሁን እንዴ ማናየባችሁ? እሱንስ ለምሳሌ በጣም የተጎዱን የደከሙትን ቀጥታ በገንዘብ እንዲረዱ እናደርጋለን። ጽድቅ ስራ ነው ይሄ። እንዳንተ አካል ጉዳተኛ ሆነው የመስራት አቅም ያላቸውን ደግሞ ከባለ ሀብቶች ጋር አገናኝተን የስራ እድል እንዲያገኙ እናደርጋለን። ብሩክ ነው ይሄ፣ የተባረከ ነው፣ ብሩክ ነው። ሰነፍና አጭበርባሪዎቹን ደግሞ ለፖሊስ እንጠቁማለን ወይም የምክር አገልግሎት እንዲደረግላቸው እንሞክራለን። አጭበርባሪ ማይመነ እኔ መጀመሪያ ነገር ያለው ምን ፖሊስ ነች ብያለሁ። የምትሰራበትን አውቀዋለሁ ሽሜ። ወይኔ ቶምቢያ ረብ እግዚአብሔር ተወኝ እና ሁለተኛ ፖሊስ ጣቢያ ነው የምሰራው ብላ ትንገር። የማትሰራውን እንዴት ነው ሁለተኛ ፖሊስ አይደለችም፣ በቃ ሲቪል ነች። በቃ እንደኛ ነች። እኔ በላት ሲቪል ናት። ደግሞ በጣም ያስጠላው ነገር በጣም የሆነ ቆንጆ ሆና ምናምን አትመጣም። ምን እንዴ አንዳንድ ሰው እኮ ይገርማል። ሁሉም ሰው የሚወደው ነው የሚመስለው። እኔ ነገር ወደግባበት ሽሜ ተደባብቀን አናውቅም። አንተ ምንም ነገር ደብቀኝ ተደባብቀን አናውቅም። ይሄ የህይወት ጉዳይ ነው። የህይወት ጉዳይ ነው። ሲሪየስ ንገረኝ። ምንድነው? ንገረኝ። ንገረኛ። በቃ የምታየው የሚሰማህ ንገረኝ። ምን ሆነ? ፍቅር ይዞኛል ሽሜ። ሳውዲ አረቢያ፣ የመንም ያው የመን ይነግሯቸዋል። የኛው ናቸው ሽሜ ናቸው። ቢያሆን አለፉ ይላሉ። ውይ አፍሪካዬ አንተ እኛም ካርታለን እንዴ ኢትዮጵያችሁት እኛም ካርታለን ተሰምሮልናል እኮ ወጎጉ እኮ ተይዟል እኮ አናምርም በእና እናክላለ ማማ ስማ አፍሪካ ምንም አይሰማም። እዚህ ትልሲ ምን ይሰማል? ተኩስ ነው። አፍሪካ እኮ ተኩስ ከእችትና ማማዬ ኢትዮጵያ ስንወጣ እናገኘው ሳውት ሱዳን ነው። ከኢትዮጵያ ስንወጣ ነጋቲ ሙላ እንባባልና ሳውት ሱዳን ስንገባ በገነጋ በዚህ በኩል ይሻል። በዛ ይቀርበናል። በዛ ይቀርባል። ሳውት በዛ በገነጋ እንዶፍተኒ እንልና ከዛ ዲአር ኮንጎ ስም ከመለሃ ደሃና ነው። ምንም የለንም። ለስራ ነው የምንወጣው። ለስራ ተጓዥ ሰራተኞች ብለን እንወጣለን። ኮንጎን አልፈልገባ ጋቦን አንደርስም፣ አንጎላ አንደርስም፣ ሞዛምቢክ እዛ ዚምባብዌ አንጎላ አንደርስም። አንጎላ እንሄዳለን። አረብ ሀገር ነው የምንለው። ዚምባብዌ እንገባለን። ዚምባብዌ ማን አለ? ዚምባብዌ ስጋብ ሀራምቤ እንልና አዲ ኮሎኔሉ አሉ።
ኮሎኔል አሉ ጋሽ ያሉ እንደዛ እሺ ፈልገን እናገኛቸዋለን ምን ነው ያቀባብራሉ ወይ እንደ ወፍ ብለው ምን ነው ትልና ወደ የሰጡንን ቀማምሰል አይዞን የሰጡንን ቀማምሰል ወለቅ ነው ከዛ ቦትስዋና ማንገባ በዛው ነው ምናልፈው። ምን ቦታን እንዴት ይሄን ያህል ለፍተንማ አረብ ሀገር ምን አባት አይደለም አረብ ሀገር አይደለም የኛ እኮ ነች ቦትስዋና እንዴ አፍሪካ ነች እንዴ አፍሪካ አፍ ሞላት አፍሪካ እኮ አንተ ቦትሱ ስሟም ያስታውቃል ከዛ ቀጥሎ ወዴት ነን ሳውዝ አፍሪካ ስንገባ አራል ደረስን ደርሰናል ምን ነው በጣም ፈጠን በመቶ ሀይን የነዳ ነው አፍሪካ እዚህ ጋር ትቆያለች ይሰራ እንግዲህ ይሄ ይሰራ መጣ ያበሻ ምግብ ይሄንን ምግብ ለመብላት እንግዲህ አስብ የቤት ኪራይ ከፍለህ ምናልባት የወር ደሞዝ ላይም ከተረፈ የተበደርከውን ብድር ከፍለህ ከተረፈ 16 ላይ ያለች ደፍተዳ የነ ሰምሱን የነ በሬን እዳ ከፍለህ ከጨረሰ መባላው እኔ እኮ ቹምብዬ ይልመና ስራን እርግፍ አድርጌ ለመተው አስብና ደግሞ ይመጣብኛል ፊቴ ላይ ድቅን ይላል ተመልከት እንግዲህ ጠዋት ፍርፍር ነው ዱለት አለ ምላስንበር አለ ከሰዓት ደግሞ ክትፎ አለ አስንቶ ጥብስ አለ አስንቶ ማታ ደግሞ እዚህ ጋር የተደረደረውን የድራፍት አይነት ያለ በቀጭኑ ላፍ የሽመልስ ችግር ይሄ ነው ታረጋል ጃምቦን ከዚህ አምጥተህ ላፍ አረሽሜ ምንድነው ምግብ ቤት ምግብ ፊት አሁን ስለ ድራፍት ይወራል አሁን ዶሮ ፊት ስለ ፈንግል ይወራል አይወራም ግን ታዲያ እስቲ አስበው ያው አንዳንድ ብለን ነው አምን እዚህ ጋር የተደረደረውን የድራፍት ቦኖ አስበው እስቲ ጥርቅ አይደል ስምንት አረፋው የድራፍቱ አረፋ ታዲያ ሁሉ አይና ምን ነው ነክቶ በለመንኩኝ ነው የሚያስብ እንደገና እንኳን ልተው እንደገና ሽሜ ወይ ደቡብ አፍሪካ በየአይነት አለ ይኖራል ሂድ ባይኖርስ እኛ እንደድን አንጀምርም ምን ስርጆ ምናምን ነገር ይኖራል ምስር ድፍን ክክ ምናምን ይኖራል ኧረ እባክህ ይኖራል ጊዜ በምን አይነት ሁኔታ ቀርበ እንደምታስረዳቸው የሚገልጹ መረጃዎች ናቸው። አቤት ቤቱ ስጄ ማየት እችላለሁ? በሚገባ ወስደህ በደንብ ታጠናዋለህ። ታጠናዋል ስትይ ፈተና አለው እንዴ? የለውም። ፎርም መሙላት አትወድም መሰለኝ። አልወድም። ትምህርት ቤትም ሆኜ ይሄ ምርጫ ነበር የምወደው። ምርጫ በጣም ነበር የምወደው። አሁን እንኳን ቅርብ የማሟያ ምርጫ ራሱ ምርጫ ወዳለሁ። በቃ ግልግል በቃ ምን ነገር አክብረሽ። አንቺስ ምንድን ነበር የምትወጂው አንቺ በትምህርት?
እውነት ሐሰት መሰለኝ። እውነት ሐሰት ይቅርታ በገንዘብ የማይተመን ነው። እውነት ሐሰት እውነት እኔ ላግዝ ግድ የለም። ማን ልበልስልሽ? መነን ተፈሪ መኮንን እባላለሁ። ሰዎችን መርዳት ያስደስታል? በጣም ሰዎችን መርዳትም ደስ ይለኛል። ከዚህ በፊት በግልም ሆነ በማህበር ሰው ረድተህ ታውቃለህ? ቤተሰቦቼን እረዳለሁ። ወደ ክልል ነው የሚኖሩት። የገበሬ ልጅ ነኝ የአርሶ በላተኛ። የተቸገሩ ሰዎችን ማማከር እንደውም እዚህ ጎረቤት አሉና ትንሽ የተረበሹ ናቸው። ግማሹ ይፋቱ ይላል። እኔ በዚህ በኩል ልጆቹ ስላሉ ትዳር እንዲህ በቀላሉ ይፈታሉ ይፈርሳሉ ይላሉ እና በመሀል አንዲት ነገር ተነፈስኩ። እንደ ትንሽ ነገር ነው የተነፈስኩት። ተስማሙ። ሁሉም ሰው ደስ አለው፣ ተስማማ። አሁን በጣም በፍቅር በደስታ እየኖሩ ነው። ምን ነበር ግን ያታሰቡ? እንዲፋቱ ነው። መንግስት ልጆቹን ተረከበ። እነሱም በየፊናቸው የራሳቸውን ኑሮ እየኖሩ ነው ያሉት። እየቀለድኩ ነው። ምንም ጎረቤት የለኝም። እና ስራ ተቀጥሬ መጣሁ ነው የምትለኝ? አቃጥሬ ነው ያልኩት። ወይ ማቃጠር ያላስለፈለፈች ነገር እኮ የለም። ስለኔ ነው አይደል? ስላንተ ምን ይወራ? አንተ የራስን ነገር አቃጥራት መጣም እንዴ? ስለኔ ምን አስለፈለፈ? ስላንተ ምን ይወራል? ባክግራውንድህን አስጠንተህ የኔ ባክግራውንድ ታስጠናለህ አይደለም? ምን ባክግራውንድ አለ አንተ? ምንድነው ባክግራውንድ? አንተ ብቻ ና ባክግራውንድ ያለ። አንተ የለህም ባክግራውንድ፣ እኔም የለኝም፣ አንተም የለህም ባክግራውንድ። አለኝ። ምንድን ነው ያለኝ? የመጀመሪያ ደረጃ ትምህርት ቤቴ መድኃኒዓለምን የተማርኩት። እሱ ታሪክ ምንድን ነው ልዩ ታሪክ? ምን ኮሌጅ የጨረስኩት? አይ ደግሞ የትምህርት ታሪክ ነው። ባክግራውንድ እንዲቀላል እኮ አይደለም። ኧረ ባክግራውንድ ምንድን ነው ንገረኝ። ባክግራውንድ አዎ፣ እንትን ማደያ፣ ወፍጮ ቤት፣ ዳቦ ቤት ከሌለ ባክግራውንድ የለ። የደቡብ አፍሪካ ሰዎች ደውለው ነበር። አሁንም ተዘጋጁ ነው። ይሄ ነገር አልበዛም? አረ ቀንሰው፣ እውነት ቀንሰው። ይሄን ለብሰህ ስትቆም የሶሪያ አማጺ ነው የምትመስለው። ሰው ይሸሽ። ዊ መቃጠል ዊ ነግበኔ ወገን ዊ ተቃጠልኩ። ስላይነ ብርሃን ሄሎ፣ ሰው ፊት ላይ ነው ቆምከው? ጠጋ በል። የሰው ቢሮ ነው ያለው። ስላይነ ብርሃን የሰው ቢሮ ላይ ነው የቆምከው? ስላይነ ብርሃን አረ በቢሮ አትኩራ፣ ቢሮ ባዳ ነው። ስላይነ ብርሃን ፈቀቅ በላ። ማነህ? አትጣሉ። እስቲ ጠጋ ብለህ ቁም ለዛሬ። ስላይነ ብርሃን ጅም ስራውን አንዱ ወገን አትጩ። ምንድነው? ምን ሆነ ነው? ምን ሆነ ነው? አትጩ። አይ ትንሽ የእሳት ቃጠሎ ነው። እሳት ድምፅ እንዴት ተረፈ? ምን ያገናኘዋል? ቆዳና ድምፅ ደግሞ እኮ ቀስ በላ። እኛ እኮ እና ማማ እኮ ማስደማመጥ አልቻልንም እኮ በሰፈራችን። ምን ነው ስብሰባ አላችሁ? እኛ ነው ልመና ነው ወገን። ነግበኔ ብላችሁ ያላችሁ አረ ቀለም አታብዛ። እሺ ቀለም አታብዛ። ሳሳርክ እንደሱ ነው የሚባለው። ሳሳርገው። እሺ ትሾፊያለሽ እንዴ? አንተ ሆነብኝ ነው ያየው። ብርሽ ምናምን ነው የሚባለው። እንደዚህ አይነት ነገር አለ እንዴ? ስላይነ ብርሃን መድኃኒዓለም ምንድን ነው? ወደዛ ስላይነ ብርሃን እናቴ ዝም ብለህ ይገባል
እንዴ ውሻ ቢኖር ውሻ አለ እንዴ? እኔ ምን ና ና ና አይዞህ አይዞህ ቆይ መጣ ደርሳል የሚበላ ላምጣስ ሽመልስ ምን ትሰራለህ? ረስቼው ሳላወቅ አልመጣሁም እንዴ? እሺ እና እኔ እንዴት ጠፋለህ? ሽምዬ መጣህ እንዴ? እስቲ ብላኝ ነው ጌታ ብላስቲ ምን አገኘ? የለውጡ ጊዜ ጥይት ቤቱ ሲፈነዳ የመስታወት ስባሪ ነው። የለውጡ ጊዜ ነው። ውይ እኔን ሆስፒታል ገባው ስወጣ ቤተሰቦች ጠፉ። እኔ ሽምዬ ብለ እሺ እሺ እስቲ እኔ ጌታ ሽምዬ እስቲ አንተ ከኔ ትሻላለህ። ሸሚዝ ቢጤ ያምጣለት። ለዚህ ለለማኝ ለማኝ አይባልም የኔ ቢጤ ነው። ስንት ጊዜ ልንገርህ። እስቲ የሚጠጣው ነገር አምጣ። እሺ ምን አፈር ያስበላል። ብላ ይዘው እንዴት እንደሰሞቹ እንዲሆነ ሽምዬ አንተ ትብስ እንደምን ለቅሶ ነው አሁን። እባክህ ተው ይብላበት እባክህ። በቃ ላናገራቸው ፈልግ ነበር። እችን የመሰለች ቆንጆ ደግ ሴት በምን ቅመም ተወለደች ብዬ እጠይቃለሁ እያልኩ እሺ ባለፈው ስለነገርኩህ ልጅ እያወየሁት ነበር። ተይ እንጂ ማት ምክንያት ከሆነ ስጦታ ነው። እሺ ቴንክ ዩ። ስጠፋ እኮ የቀረ መስሎኝ ነበር። ለዛች ለሁለት ቀን ማካካሻ ነች ያመጣልኝ። እሺ አሪፍ ነው። በነገራችን ላይ ደሞዝ አልተነጋገርንም። እና ታዲያ ዞር ቢያልሽ አንዳንድ ነገሮችን አታሳይኝም? ያው ተረጂዎች ያሉት ቤተሰቦቼ በሰጡኝ ግቢ ውስጥ ነው። እውነት? እነዛ እኮ የተረጂዎች ፎቶዎች ናቸው። በእውነት ልብ አላልከውም መሰለኝ። እነዚህ የተለያየ ስልጠና ስልጠናቸው ራሳቸውን የቻሉ ናቸው። በጣም 5 ወር በጣም ብዙ ነገር ነው የሰራችሁት። እውነት? አዎ። እግዚአብሔር ቢፈቅድ ከዚህም የበለጠ ትልቅ ዓላማ ነው ያለን። አምስት ወር በጣም ብዙ ነው። ምንም አይናቅም። ብዙ ነገር እና ይሄ ሁሉ የምሞላው ፎርም እንዳይሆን የሚረዱ ሰዎች ፋይል ነው። ይሄ የነገርኩህ ሰውዬ ነው ሜንቶር እንድታደርገው ያሰብኩት ሰው ይሄ ነው። እገዛ ቢደረግበት በጣም ትልቅ ቦታ መድረስ የሚችል ሰው ነው። ምነው? አዎ እነሱ ነው። ታዲያ
እኔ እኮ ወጣት እንዲሆኑ ሳይ አይሆንልኝም፣ አልችልም። እንግዲህ ልሞክራ የሆነ ግን አሮጊት ምናምን ሽማግሌ አታገኝልኝም? እሱ ብቻ ነው ያለው። ሌሎቹ በሙሉ ሜንቶር አግኝተዋል። በቃ ላገናኛችሁና ምሳ ጋብዘኸው እንዴት ከዚህ ከልመና ስራው መውጣት እንደሚችል በደንብ ትመክረዋለህ። በሆነልኝ እሺ ራስን ልትመክር ነው? ካገኘሁት ታጣውም አታጣውም። እዛ የምትለምንበት ቦታ ከሄድክ አታጣው። እስቲ ሄጄ እፈልገዋለሁ። ሄጄ እፈልጋለሁ። እያሳዘነ እየለመነ ታገኛለህ። እንዴት የሚያሳዝን ልጅ መሰለህ! በጣም ምስኪን፣ እንዴት እንደሚያሳዝን እሷማ ስትነግረኝ እሷ ታሪኩን ስትነግረኝ ኑ አንተ መመከር ያለብህ አይባልም። ሽሜ ልንገርህ፣ ማንንም ሰው ልምከርህ አትበል። ጥሩ ሊሄድ ይችላል፣ ሊመታህ ይችላል፣ ሊያኮርፍህ ይችላል። ልምከርህ አይባልም። ሽሜ እኔ ልምከርህ፣ ሁለተኛ ሰው ልምከርህ እንዳትል። እኔ ኮርስ ወስጃለሁ፣ አነስተኛ ኮርስም ቢሆን ወስጃለሁ አለኝ። ቤቴ ማንበብ ትችላለህ፣ አምጥቻቸዋለሁ። መምከር ቀላል ነገር አለ፣ በጣም ከባድ ስራ ነው መምከር። መመከርም እንደዚህ ነው። በህግና በመካሪና በተመካሪ መካከል ከፍተኛ የሆነ ህግ አለ። እና እኔም ቾምቤን ካገኘሁት የምመክረው ቾምቤ ልመና ይቅርብህ፣ ወጣት ነህ፣ ተማር፣ በተማርክበት ስራ። አይ ይሄ አሪፍ ነገር አይ በጣም ላገኝ እንደው ተመላልሼ አላጣውም፣ አገኘው ይሆናል። እንደው ፈልገን እንኳን ብናጣው መቼም አንድ አሮጊት ይሰጠኛል፣ እማ ሆይ በዚህ እድሜ ምንድነው ልመና? ምስር ይልቀሙና ለአነስተኛ ምግብ ቤት ነገር አቀርቡ። እንዴው በምን አይኔ ልጄ፣ በምን አይኔ ልጄ። እማ ሆይ የትምህርት እድል አለ። እንደው በተማሩበት ሙያ እንደው አንድ ዲፕሎም ይዞ መስራትን የመሰለ ነገር የለም። የትምህርት እድል እንፈልግሎት። አንዴው ተወኝ እባክህ። አረ እንዴው ተማሪውስ እንዴ ጦሳዊ ትንኮሳውስ ግን አየህ፣ ምክር ግን ይሄ ነው። ግን ልጅቷ እንዴት የምትገርም ነች! በስመ አብ ቆንጆ ናት። ደግሞ ተስፋዋ ደስ ሲል የሆነ ልቧ ምናምን ደስ ይላል። አንተ ከዚህ በፊት ለሴት ልጅ ልቤን አልሰጥም አላልክም እንዴ? አላልኩም ብላል። አላልኩም ብላል። ለሴት ልጅ እጄን አልሰጥም ብላል። እጅ አልሰጥም ነው ያልኩት። ልብ አልኩ። እና ምን ለየው? ይለያያል። ልብ የሚሰጠው በእጅ አይደለም እንዴ? እኔ እጄን የሰጠኋት ወደ ጥላ ቦታ እንድትወስደኝ ነው እንጂ ወደ ልብ እንድትወስደኝ ነው አይደለም። ወደ ልቧ ወሰደች። ገርማል። እዚህ አካባቢ ነበር የሚሆነው። ዛሬ የምንክቱት ይሆነ እዚህ እንዲህ ፀሐይ ላይ ይቅርታ የኔ ወንድም። ላሳምረው ክሬም አለኝ ልጠባዋ ፋል አድርግላችሁ። እዚህ ጋር ሁሌ የሚቆመው አይነ ስውሩ ለማኝ ይሄ ተሳዳቢው ለማኝ እሱን ፈልጋችሁት ነው? ተጠየቀውን ብቻ አትመልስም። ሰው ከምታማ ሰው ማማት ጥሩ አይደለም። እሺ አንተም ጥሩ አይደለም እንዴ? እሱን እኮ ነው ያለ። ያኔ አስቸጋሪ ነው ጸባዩ እንዴ ያለው? ኧረ በፍጹም። ምናልባት ፀሐዩም ብርዱም ሲፈራረቅበት ያው ማንም ሰው ቢሆን ይነጫነጫል። እዚህ ቦታ አውላላን እኔ 2 ደቂቃ መቆም አልችልም። ያንተንም ሳከማቀጥ ምንም እኔ ኦልሬዲ ስራ ጀምሬያለሁ አይደል? ደስ ብሎኛል። እንዲህ አይነት እድል የትም አይገኝም። እኔ እጠብቀዋለሁ። ወይ ለምን አንቺ ወደ ቢሮ ደረስ አትይኝ? ቢሮ ደረስ በይ፣ እኔ እጠብቀዋለሁ። ፎቶውንም ስላሳየሽኝ አይጠፋኝም። ፍጹም ጥዬ አልሄድም እንዴ። ወይ ሻይ ቡና እንበል። ሻይ ቡና እያለ ለምን አንጠብቀው? አለ ነገር ሻይ ቡና ብለን ብቻሽን ግን አይከብድም? በጣም ካሰብክበት አይከብድም። ከዚህ በኋላማ እኔም አለው። ትልቅ የተቸገርኩበት ነገር ይሄ ነበረ። አመሰግናለሁ። ምርጫ የለኝም። እንዴት? የዜግነት ግዴታዬ ነው።
ስውር ነኝ ብርሃኔን ያጣው አይነ ስውር። ነፍሴ ሰላም ነው? እግዚአብሔር ይመስገን። ጆኒ ይባላለሁ። ልተዋወቅ። ጆኒ ሌባው። እንዴ ምን አልከኝ? እዚህ ሰፈር ቶኒ ሸጋው፣ ጆኒ ሌባው እንደሚባሉ ሰምቻለሁ፣ እንደሚሰርቁ። አንተም መጠንቀቅ አለብህ አሉ። አንዳንዴ ፀሐዩ ዝናቡ እንትን ብሎ የምታመጣውን ከየት እንዴ ቢሰርቁ ምን ታረካለህ? ሌቦች አሉ ሳዩ የሚያምኑ ብፁዓን ናቸው ብዬ ነው እኔም ሰምተም ከፍ ምን ነው ውሻ እኮ መስሎኝ ነው እኮ ውሻ መስሎኝ እኮ። ብሩሽን አይታል? ከዚህ የባሰ ብሩሽ አለ? ይዘዋር እንደ የምትዞረው ብሩሽ ራስ ሰምቻለሁ። ደግሞ ነገረኛ ነው፣ ለሰው ወሬኛ ነው፣ ነገረኛ ነው፣ ደባዳቢ ነው እያልክ እንደምታወራ ሰምቻለሁ። ማኔ? አዎ አንተ ደነዝ ዘነዘና ዶማ ብርሌ ራስ ዞር በል። ይቅርታ በጣም መቼም አንተንም አለፋው በጣም ሌላ ሰው ቢሆን ድሮ ጥሎኝ ሄዶ ነበር። ችግር የለም እንደ ሌላ ሰው አትቁጠሪ። ወይ አንቺ ትሄጂ እኔ ለምን አልጠብቀውም? ፎቶ አለኝ አይጠፋኝም እኮ። አንቺ ሌላ ስራ ስሪ። ኧረ እባክህ ልጨርስ። ሳስበው ግን ይሄ ሰውዬ መረዳት አይፈልግ ይሆናል። እንዴት አለ አይደል መለመን ሱስ የሆነበት ሰው። የመለመን ሱስ እንደሱ አይነት ሰዎች መስራት አይፈልጉም። መጀመሪያውኑ መስራት ስላላዋጣቸው መሰለኝ ወደ ልመና የገቡት። እንዴት እንዴት ማለት? ያው የቤት ኪራይ አለ፣ ኑሮ አለ፣ መዋጮ አለ። አይጠቅምም እኮ ይሄ እንትኑ አስቸጋሪ ሆኗል ኑሮ። እንደዚህ አይነት ሰዎች ፍጹም ህሊና የሌላቸው ናቸው። የደከሙት የተጎዱት የመስራት አቅም የሌላቸውን ሰዎች እንጀራ እኮ ነው የሚጋፉት። ምንም ተሳስተሻል። ምንም ስለ ልመና ምንም የምታውቂው ነገር የለም። ስለ ልመና ምንም ነገር አታውቂም። በማታውቂው ነገር ላይ ባታወሪ ደስ ይለኛል። ይኸውልሽ አንቺ የቢሮ ተቀጣሪ ነሽ። የቢሮ ተቀጣሪ ሆነሽ የቤት ኪራይ በወር መክፈል አቅቶሽ እየተንገታገትሽ ነው። ከአጠገብሽ የሚኖረው በልመና የሚተዳደር ደባል ሰው ግን የቤት ኪራዩን ከፍሎ በልቶ
አምጥቶ እንዲሁም ተጨማሪ ገንዘብ አስቀምጦ ስታይ ወደ ልመና መግባት አትገፋፊ? በፍጹም ትገፋፊ? በፍጹም ልመና መፍትሄ ሊሆን አይችልም። ሊሆን ይችላል። የሰው ፊት አይቶ ከመኖር በራስ ጥረት ሰርቶ መኖር ይቻላል አይደል? ይቻላል። እሱ ልክ ነሽ፣ ይቻላል። እሱማ ይቻላል እኮ። ለማንኛውም ዛሬ አይመጣም ማለት ነው። ምናልባት እሱ መረዳት የፈለገው ገንዘብ ይሆን? ገንዘብ ዳይሬክት ሊያንሰጥም። ለምን? ያለ አግባብ ሊጠቀሙበት ይችላሉ፣ ሊጠጡበት ይችላሉ፣ ወደ ተለያየ ሱስ ሊገቡበት ይችላሉ። ሰው አንሰጣቸውም። አይገርምሽም? ማለት እኔ ይሄንን አላሰብኩትም። ይሄን በፍጹም አላሰብኩትም። በጣም በብዙ መንገድ ነው የምታዩት። ልክ ነሽ። ጎዳና የሚኖር ሰው ብዙ ስንክሳር ነው ያለበት። አረ እንቅፋቱ ግን እንደው መነን ምናልባት ህመም ቢኖርበትስ፣ እንደው የቤት ኪራይ ውዝፍ ቢኖርበትስ፣ ህመም ቢኖርበትስ፣ መቼም ላገኘው ጎዳና ላገኘው ሰው እንዲህ አይነት ኑሮ አለብኝ ብሎ መናገር አይችልም። እንደው እሱ ይሆን ምናልባት? አይገርም? እንደሱ አላሰብኩትም። እስቲ የሚያስቸኩለው ነገር ካለ ሳገኘው ጠይቋለሁ። በቃ እንደሱ መጠየቅ እኔም ቢሆን እሱን ብጠይቅ ደስ ይለኛል ባገኘው። ዛሬም ካገኘነው እኮ አሁን እንጠብቅ የለ። ይሄ ውሃ ሲወስድ እያሳሳቅ ነው ያለው ሰውዬ ግን ታድሏል። በጣም እድለኛ እስቲ አስበው፣ ውሃ እያሳሳቀ ሲወስድ ኪልኪል ላይ እያለ ውሃ እያሳቀ ሲገልሽ ምነው እሱም ባረገ። አልሞተም እኮ አልሞተም። አልሞተም። እኔ አሁን አይደል የማጣራው? አሁን እኮ ነው የገባኝ። አልሞተም ሰውዬውልህ። ወንዝ ይሻገራል ይመስለኛል። ወንዝ ይሻገራል ይመስለኛል። ወንዝ ይሻገራል ወይ ብሎላ ወይ ግንፍሌ ወይ ቀበና ነው ይሻገራል። ሲሻገር ጎርፍ ይመጣል። በነገራችን ላይ ውሃ በጠረባ ይማታል። ውሃ እኮ ይማታል። ፍንዳታ እኮ ውሃ ሰብሰብ ብሎ ከመጣ ፍንዳታ በለው በቃ ቷ ያደርገዋል ላይ። ግን ሄዷል። ሰውየው ሲያልፍ ውሃ ላይ ነው። አትጎዳ ምን አትል ውሃ ላይ እንድትጎዳ እያንሳፈፈ መቼም አንዴረ ተረጥብ ያለ እዛ ጋር ጨምቀዋለሁ እዛ ጋር ሰጠዋለሁ ይልልሃል። ተራኪ ተራጭ እየሄደ እየተንሳፈፈ በነፃ ነው። በደስ አይልም? እንዳንተ በዚህ በኩል አንድ እግር ጫማ፣ በዚህ በኩል በረኪና፣ በዚህ በኩል ነው እያልክ አንተ እያልክ አስበው እያልክ እኮ ነው። እዛ ጋር እወጣለሁ ይልልሃል። ቆይ ትንሽ ሊድ እዛ ጋር እወጣለሁ ይልልሃል። ነገር የለ ምን የለ እየተንሳፈፈ ነው። ከዛ ግንድ ይዞ ይወጣል። የሆነ ቦታ ግንድ ይዞ ይወጣል። መጣልህና ውሃን ሞለጭ አድርጎ አይሳደብ። አሬ ቱሩራፋ ወሬኛ! ምን አይነት አስቀያሚ ሰው ነው! ወሬኛ ነው እንጂ ውሃ አጥቦት አንሸራሽሮት በነፃ ወስዶት መተህ ውሃን ታማለህ። ያተረፈው ነው ያማል። ተፋው እንጂ ተፍቶት እኮ ነው ደግሞ ተጠይፎት። ወሬኛ መሆኑን አውቆ ነው እርግጠኛ ብሎት ነው ግንድ ላይ ለጠው። በብርጭቆ ያው የኛ ሀገር ውሃ በብርጭቆ ይመጣ። በዚህ በእንትን እኮ በቧንቧ በቀጭን ቧንቧ ሂድ ስትል ጠበበኛ ምን አይል ይሄዳል። ውሃ እዛ ይሄዳ በሻወር በትንትን ቀጥ ነው ከሰር ለላጥ ነው። ውሃ ይሄንን ውሃ እኮ ነው ያማው። ቢሻን ደግሞ ውሃ ደግሞ ለኢትዮጵያ ምን እንደሆነ እኛ ውሃ ከእንቴ ጋሪ ቢሻን ጋሪ ቢሻኛዳ ቢሻኛዴ እንጠጣለን። እንጀራ ምንድን ነው? ውሃ ነው። ጠጅ ምንድን ነው? ዳቦ ምንድን ነው? ዳቦ ምንድን ነው? የዘንድሮ ዳቦ ርችት በለው ውሃ ነው። ውሃ ነው። እንዴ ስላይነ ብርሃን እሙዬ፣ ስላይነ ብርሃን እሙዬ፣ ስላይነ ብርሃን እሙ ሰጥህ ነበርኩ። ትራፊኩ ካየኝ ግን ያስቀጣኛል። ኧረ ቅጣት የሚባል ነገር የለም እሙዬ። ደንብ ነው የኔ ጌታ፣ ደንብ ወጥቷል። አሃ ለትራፊኩ ሰጣችሁ ከነሱ ነው የምንቀበለው? እኔ እቀጣለሁ፣ ግድ የለሽም። ግማሹን እኔ እከፍልልሻለሁ። ተው እባክህ። ምን ያህል ትከፍላለህ? ከምትሰጪኝ ግማሹን ያህል እከፍላለሁ። በልሽ ካለ ድርቅና እግዚአብሔር ይስጥሽ።
ሰውዬ ዛሬ ዞር በልኝ ታስይዘኛለህ። ቀበቶ ሰሪ ሙዬ ሄሎ ጤና ይስጥልኝ። ወደ ቾምቤ ጋር እኮ እየሄድኩኝ እንዴት ነው ይመችሃል? ኦ አብሬሽ በሆን በጣም ደስ ይለኝ ነበረ፣ ግን ትንሽ ስራ ያስኩና ደግሞ አንተ ስትቀር እሱ መምጣቱ አይገርም? አገኘሽው? አዎ እያየሁት ነው። በቃ አንተ ካልተመቸ ነው ያናግረዋለሁ። ችግር የለም። ጥሩ በቃ እንደዛ እናድርግ። እሺ እሺ እሺ። ቻው ባይ። ጓደኞቼም ጠሉኝ፣ እኔም ጠላኋቸው። ደህና ነህ ቾምቤ? እንደምን አለሽ? እንዴት ነው? እግዚአብሔር ይመስገን ይመስገን። የ5 ወር የቤት ኪራይ ያለብኝ ውዝፍ አከራይዋ ችለወኝ ነው። ባለፈው በቀደም ሆስፒታል ደግሞ ኩላሊትህ የሆነ ነገር መቀየር አለበት አሉ። ጭንቅ ነው እናቴ ጭንቅ። እስቲ ማድረግ የምችለው ነገር ካለ እስከዛ ግን ቺንስ ወይ ካንቺማ አልቀበልም። ወይ ካንቺ አልቀበልም። አይ ካንቺ አልቀበልም። እንዴ ለምን? አይ ካንቺ አልቀበልም። መስሪያ ቤትሽ ይጨነቅልኝ እንጂ። ኧረ ችግር የለም። ትንሽ ነው ቾምቤ። ምን ትንሽ ነው? 100 ብር 100 ብር መሆኑ እንዴት አወቅ? 100 ብር መሆኑ እንዴት አወቅ? ምን ይኸው እዚህ ከመቆሜ ብዛት ከስራ ብዛት እጄ ሚዛን ሆኖልሻል። እንዲህ ከበድም ያለ ነገር ማንም ሰጥቶኝ ስለማያውቅ ከበድ አለብኝ እጄ ላይ። መቶ ብር ሰጠችኝ እኮ ትንሽ ለሆነ ነገር ይሆናል ምናምን አሞኛል ምናምን ስላት ላጣርጋ 100 ብር አልሰጠችኝ። ምን እናታ እስቲ ድራፍት ዘሽልን ይጨመራል። በዛ አድርግ። እንዴት አይገርም? 100 ብር መሰጠት ምንድን ነው? ከድርጅቱ እኮ አይደለም የሰጠችኝ፣ ከራሷ ከቦርሷ እኮ ነው ላጥ አድርጋ 100 ብር የሰጠችኝ። እንደዛማ እኮ ነው መልአክ በላት፣ መልአክ ናት። እኔ ደግሞ ከመልአክ ጋር መደባበቅ በጣም እየከበደኝ ነው። ብር ሰጥታለች አይደል? ከኪሷ ነው ለሰጠች? ከቦርሷ ከራሷ ነው አይደል የሰጠች? ከራሷ ያ የሰጠችን 100 ብር እንዳታጣ። እንዴት ይጠፋል? አንተ ብር አይተህ አንተ ልታሳድር አልነካም። እርግጠኛ ነህ? ይሄው የሷን አልነካም። የሷን አትንካው። ራሷ ነው አንድ ቀን እራት ትጋብዝበታል። እሱ በሷ ያንንማ አላጠፋው ይሄን አላጠፋው። እኔ ከራሴ በሌላ 100 ብር ጋብዛታለሁ። ሽሜ አሪፍ ሐሳብ አመጣ። አባባ ደግሞ ለጊዜው ለዚህ የሚሆን ገንዘብ እንደሌለው ነው የነገረኝ። በጀቱ ሲለቀቅ ብትሰጡትስ? ገንዘቡ እኮ ቶሎ ነው የሚያስፈልገው። ለምን? ታሟል መሰለኝ። የሐኪም ቀጠሮ አለብኝ አለ። የቤት ኪራይ ውዝፍ አለብኝ አለ። እንዴት ያሳዝናል መሰለ። ወይ አሁን ለሕክምናው ለነፃ ማስመስከር ብናነጋግርለት የቤት ኪራዮቹን ትንሽ እንዲታገሱት ብናናግርስ ሄደን አይችልም መሰለኝ። ባይችል ነው እንደዛ የተጨነቀው። ደግሞ እንረዳሃለን ብዬ ቃል ገባውለት። ለጊዜው ገንዘቡን እንደምንም ማግኘት ብችል ይኸውልሽ ምን እኔ እንደው ለመጀመሪያ ያክል ትንሽ ብር ልስጥሽ። ከዛ እሱ የሚፈልገውን ይሄ ያልሽው አሁን ለቤት ኪራይ፣ ለትምህርት ቤት ነው ያልሽው፣ ለትምህርት ቤት እሱን ይክፈል። እናንተ በጀቱ ሲለቀቅ ለኔ ትመልሱልኛላችሁ።
በይኛ። እውነት እውነት ከልቤ እውነት እውነት ምን እንደምል አላውቅም። ውለታም በምን እንደምከፍለው አላውቅም። በእውነት በጣም ጥሩ ሰው ነህ። ራስ ብትጋብዥኝ ብቻ ደስ ይለኛል። በቂ እሺ፣ ችግር የለም። ለግል ጉዳይ የሚሆን ባጀት ስለሌለኝ በሻይ ይቀየራልኝ። ኧረ እኔ ጋር አይጠፋም። እኔ እኮ አለኝ። እኔ ጋር ብዙሽና እኔ ግን ጋር ቀልድ ነው። የሚገርመው የመጀመሪያ ቀን ቢሮ ስትመጣ ምንም እንደዚህ ቁም ነገረኛ አልመሰልከኝም ነበር። ለምን? እንዴት? እንጃ ቀልድ ምናምን ስለምታበዛ መሰለኝ። ትቼ እኮ ነው እንጂ ቀልደኛ ነኝ። ቀልዱን ጠልቼ እኮ አይደለም፣ ደስ ይላል በጣም። ደረጀ ክበበውን፣ ዳኒ ቁንጮን ማስቃቸው እኔ ነኝ። እውነት? አዎ፣ አግኝቻቸው አላውቅም እንጂ በጣም ነው ማስቃቸው። ነገሩ የኛ ስራ ትንሽ ሀዘንና ቁም ነገር ስለሚበዛበት አንዳንዴ እንደዚህ ፈታ የሚያደርገን ሰው ሲመጣ ደስ ይለኛል። ኧረ እኔ ሁል ጊዜ እመጣለሁ። ለምን አብረን አንኖርም? ቾምቤን ነገ ቢሮ ጠራውና ገንዘቡን ሰጠዋለሁ። ኧረ ቢሮ ጠዋት ቢሮ ግን ግርግር ምናምን አይሆንም? ዝም ብለሽ በወረቀት ጠቅልል አድርገሽ እዛው ያለበት ሄደሽ ሸጎጥ ብታደርጊለት አይሻልም? ያው ለህመሙ አይደል የሚፈልገው? እንደሱ ከሆነማ አንተም ብትገኝ ደስ ይለኛል። እኔ እንዲህ አይነት ግርግር እኮ አልወድም። እኔ ግርግር አልወድም። እንደዚህ ደግሞ ቾምቤን የሰጣት በይ፣ ቾምቤ አትበይ። ማን ነው ተፈሪ ነው አትበይ። ለምን በድርጅታችሁ አይሆንም? በድርጅታችሁ ስም ይሁን። ምርቃቱ እንኳን ይድረስ፣ ግድ የለም። እሱ አገኘዋለሁ። እኔ ግን ስሰጠው ብታይኝ ደስ ይለኛል። እንዲህ ራስሽን ከተጠራጠርሽ እንግዲህ ምን ማድረግ ይቻላል? ከአንድ ሰው ጋር ሂጂ። በቃ እንደውም ነገ እዛው ሰፈራን አዲስ ሜንቶር ጋር ቀጠሮ አለኝ። እሱ እንትን እንዲልኝ እሱ ምስክር እንዲሆነኛል። በጣም ጥሩ። አንተ ካልቻልክ ምንም ማድረግ አልችልም። ስለ እግዚአብሔር ስለ እግዚአብሔር ስለ እግዚአብሔር ስለ እግዚአብሔር ስለ እግዚአብሔር እግዚአብሔር ይስጥልኝ፣ እድሜ ይስጥልን። ውለዱ፣ ክበዱ፣ እድሜ ይስጣችሁ፣ ጤና ይስጣችሁ፣ አይለያችሁ፣ ሰላም ይስጣችሁ። እግዚአብሔር ይስጥልን። ውለዱ፣ ክበዱ፣ ክበዱ፣ ጤና ይስጣችሁ። ቆንጆ ይናል የተረፈ አባቴ ጋር ትንሽ የጀመርኩት ወይን ነበር። እስቲ አምጪ ውስጥ እንግዳ ነው የሚጠራው። እየሰከርኩ በዚህ እንዳልሽ ስንበዛበዝ አትይ፣ ዝም ብለሽ አትይ። አቅራቢያ ያለ ፖሊስ ጣቢያ ወስደሽ ታረጉትን አርጉ። አይዞህ፣ በገንዘቡ ነው የገባው። ወደ የለበትም ብለሽ ተው። ቤት አሁን ህፃናቶች ቢቦርቁ ና ታናሽ የሚያደርገው ከማን አንቺ ትልቋ ቆመሽ ነው እንደዚህ እንደዚህ ነው። አረ ሰው ከሰው ጋር እያወራ አይደለም። ሂድ ቀስቅሳት ከሷ ጋር ነገሩ እንደዚህ ነው። አሁን ከአባታቸው ጋር ስለወጡ እውነት ኧረ ደስ ይላል። ልጆች አሉሽ? ኧረ ደስ ይላል። በጣም ነው ደስ የሚለው። በጣም ደስ ይላል።
እየቀለድኩ ነው። በጣም ደስ ይላል። ይሄ ደግሞ በጣም ይሄንኛው በጣም ደስ ይላል። ይሄኛው በጣም ደስ ይላል። አንተስ? እኔ ምንም የለኝም። አረ አላገባው ምንም የለኝም። ምን አሁን 8 እና 10 ልጅ ይባላል። 12 20 ካልሞላ ልጅ አለኝ ብዬ አይ እውነት አትቀልድ። አይ ምንም የለኝም። አንቺ ግን አልዘገየሽም። አልዘገየሽም። አንተ ግን በጣም ጥሩ ሰው ነህ። አመሰግናለሁ። እንዴት ለምን ዘገየሽ? ትመልሽ። እሺ አልቸኩልም። በተፈጥሮ አልቸኩልም። ማለት ለመውደድም ለመጥላትም ለመቅረብም ለመራቅም ገላገልሽ። ዶ ባስቀይምሽ እንኳን ድንገት ባስቀይምሽ እንኳን ጨከንሽ አይጠቅም። አክራሪ አይደለሽም በእውነት ጨንቆኝ ነበር። አይ አልሰከርኩም ማለት ደህና ነኝ። ይቅር የሚመለስ ነው እንዴ? ነገ እናውራው። በቃ ነገማ እናውራው። ነገ እናውራው። ሽምታይ በገና ነገ እናውራው። አሳድረኸኝ አቀስቀሰኝ ልታሳምነኝ አንተ ጋር እናቴ ነገሩን በትኩሱ እዚሁ ነው የምንቋጨው። በልመና ለምነህ ያመጣውን ገንዘብ ሳትለመን ሄደህ እንኪ ብለህ ትሰጣለህ። ገንዘብ ሳትለመን ሄደህ ትሰጣታለህ። አልገባም። ጥሩ እንኳን ያልገባኝ አልገባም። እኔ ጥሩ እኮ ነው ነገር እኮ ሳይገባ ሲቀር ጥሩ ነው። ምንድን ነው ያልገባኝ? ራሴ እኮ ነኝ የምቀበለው ገንዘቡ። እንዴት አድርገህ ነው አንተ ናችሁ በመስታወት እንዲህ ገንዘቡን የምትቀባበሉት? እሺ ሰጣት፣ ገንዘቡን ሰጣት እንበል። መቤቴ አታድርጊውና ሰጣት። ከዛ በኋላ በምንፈልገው ወቅት ግን ገንዘቡ ተርፎ እንደምትሰጥ በምን እርግጠኛ ነህ ነው ጥያቄው። እርግጠኛ አይደለሁም። እርግጠኛ አይደለሁም? በምን እርግጠኛ መሆን እችላለሁ? አየሁ እብደትህን። በምን እርግጠኛ መሆን እችላለሁ? እርግጠኛ ካልሆንክ ታዲያ ለምንድን ነው የምትሰጣት? ላስረዳ። ምንድን ነው የምታስረዳኝ? አይናማው ቾምቤ ለመነን ብሩን ይሰጣታል። መነን ለአይነ ስውሩ ቾምቤ ብሩን ትሰጠዋለች። እሺ የዚህ ጊዜ እኔ ልባ ውስጥ ስገባ ቼኩ እጄ ላይ ሲገባ እኩል ይሆናል ማለት ነው። ከዛ እኔ እናንተ ወደ ደቡብ አፍሪካ ያከኛ ወደዛ ካንተ ጋር ነው ደግሞ ደቡብ አፍሪካ የሚሄደው። ከዚህች ሀገር ግን ንቅንቅ አላደርግም። በአንድ ድንጋይ ሁለት ወርቅ መምጣት እኮ ነው። ቼኩ እጄ ላይ ይገባል፣ ቼኩ እጃችን ላይ ይገባል። ይሄ እኮ ይሄ ነገር እኮ ሊገባኝ ይፈልጋል። ገብቶሃል? አልገባኝ። ገብቶሃል? ገባኝ። ስንት ነው የምትሰጣት? 20 ሺህ ብር። ኧረ የምትሰጣት 20 ሺህ ብር የምትሰጣት 20 ቦታ ክፍል ያርግ። እንዲሁ እመቤቴ 20 ቦታ ታርግ አጥቼ ያመጣሁትን ገንዘብማ አውጥተህ አትሰጣትም። ሰጥቻታለሁ። እንዴ ገለኸኝ ነው ለካ የምንደራደረው። ሬሳዬ ላይ ቆመ ነው ለካ የምንደራደረው። ደግሞ የኔ መደንፋት አንተ ራቅ ብለህ ትጠብቀኝ። የትም ማለት ከዚህ ቦታ የትም ቦታ ልቅልቅ አለ። ሽሜ ትመጣለች፣ ገንዘቡን ትሰጠኛለች፣ አለቀ በቃ። ምነው እንዳፈ ባቀለለልኝ። አብረን ነው እንግዲህ የጠበቅናት። እና ምንድን ነው? እሺ ምን? አይዞህ እንደውልላታለና። የትም ገብተህ የትም ወርደህ ብርህን አሁኑኑ ፈልጓል። አሁኑኑ ለምንድን ነው ማለት? ስላይነ ብርሃን እንደውልላታለን። ሽሜ የዚችን ሀገር ኔትወርክ ተማምነህ ነው የምትደውለው? እሺ ምን እናድርግ? ምን እናድርግ?
ቢሩ ምንም አይሆንም፣ የትም አይሄድም። ቃል ገባልሃለሁ። ሰማይ እኔም እኮ የትም ካሄድም ወገን ነኝ። በቃ እኔም ካንተ ወገን ነኝ። ግን ሄደ ስላይነ ብርሃን እኔ ነው ሌላ ለምን አሁኑን ቢሮዋ ድረስ ሄደን ብሩ የሁለታችንም ነው ብለህ ትነግራታለህ። አንቀን እንቀበላታለን። ስላይነ ብርሃን ተንቀሳቀስ፣ ትንሽ እናያት። ስላይነ ተንቀሳቀስ። ምንም እንዳትናገር እደውልላታለሁ። ምንም እንዳትናገር እየጠራ ነው። አታነሳም። እኔም ብሆን አላነሳም። 20 ሺህ ብር በስጦታ ተሰጥቶኝ አንተና አጣልፈ ይዘኝ የመጣ ይሄኔ እዛ እየጠበቀች ነው። አትቀባጥር። ጠዋት ነው ትመጣለች አልክ። ሽሜ ምን አለ ብትረጋጋ። ይሄኔ እኮ እዛ እየጠበቀችኝ ይሆናል። አረ በእግዚአብሔር እቺን ልጅ ይሄ እንደ መልአክ አድርገህ የምትስላትን ነገር አቁም። አረ በእግዚአብሔር ደግሞ ልጅቷ እንደዚህ አታደርግ ምንም እንደዚህ አታደርግ። እንዴው አስፓልቱን ትውላለህ እንጂ ጅል አራዳ ወይ በብርሃን ያቀና አራዳ። አሁን እዚህ ምን ብልጥ አራዳ ሞኝ መሆን ያስፈልጋል። ልጅቷ እንደዚህ ኧረ ተው ሽሜ ሙት ትንሽ እሺ በቃ እንሂድ። የት ነው የምንሄደው? ወደ ቤት እንሂድ። እዛው ነው የምንሄደው። ቢሮአችን እኮ ነው። ቢሮአችን እኮ ነው። ደወሉ። ማን ናቸው? ደቡብ አፍሪካዎች ደወሉ። አናግራ። ከነሱ ጋር ምንድነው የማናገራቸው? ከነሱ ጋር ምን ችግር አለብን? ያላናግርም ራስህ አናግራቸው። ምን ችግር አለብን? የሚሉትን መስማትና ማናገር ነው። ምን እንትን ትላለህ? ምንድነው የምትላቸው? አናግራቸው አልከኝ እኮ። ታዲያ ተመካከርን ነዋ። እሺ እንመካከር። ምን እንመካከር? ምንድነው የምንመካከረው? እኔ እኮ እሺ በቃ እሺ፣ ይሄን እሺ፣ ለኔ ዝም በለኝ። እሺ በቃ ሄሎ። የሽሜ ስልክ ነው እሱ። ወደ ባዝሩም ገባ ብሎ ነው። ቾምቤ ነኝ እኔ። አለን። ሰላም ነው? 10 ሰዓት ነገ 10 ሰዓት። አረ ዝግጁ ነን። በጣም ነው የምናመሰግነው። በእውነት በጣም ነው የምናመሰግነው። ሁሉ ሌሊት ነው እንዴ? ነገ 10 ሰዓት ሌሊት ይሁና። ምን ችግር አለ? በቃ እኛው እዛው አካባቢ እናድራለን። እሺ እግዚአብሔር። አረ እንዴት ይረስ ገንዘብ እንዴት ይረሳል? አረ እንይዛለን፣ ችግር የለም። ሁሉ ነገር አዘጋጃጅተን ጨርሰናል። ቀሪውንም እንዴ። እሺ እኔ ጌታ። እሺ ነገ 10 ሰዓት ሌሊት። ነገ 10 ሰዓት ሌሊት እንደው በሞትክ እንዴት ብለህ በሞትክ። ሻው ከየት አባታችን አምጥተን ነው የምንሄደው? ጊዜ አለ ሽሜ፣ ጊዜ አለ። ይኸው ደወለች ሽሜ። በጣም ነው የታዘብኩ በእውነት። ይኸው ደወለች። አንተ እንደ ውሻ ነው የቆጠረች። መልአክ የሆነች ልጅ አንድ አልከሰከስም። በጣም ፍቅር ነው። አናግራት። ያንተ ሞባይል ባትሪ ቶሎ ነው። ሃይ ስራ ላይ እንደምትሆኚ ገመትኩኝ እኮ። ስራ ይበዛባታል። አሁን ወደዛ እየሄድሽ ነው? ልትመጪ? በቃ ስጪው። ንገሪኝ ደስታው እንዴት እንደሆነ እዛ ሆነሽ። እሺ አንተ ሂድ፣ እየመጣሽ ነው። አይነ ስውር ነኝ ብርሃን ያጣው። አይነ ስውር ነኝ ብርሃን
ስውር ነኝ ብርሃኔን ያጣው አይነ ስውር ነኝ ብርሃኔን ያጣው አይነ ስውር ነኝ በመብራን አይነ ብርሃን ቾምፔ እሷ የምትሰጠው ብሩ ለአንተ ነው ለአይነ ስውሩ ቾምቤ ነው ለኔ ነው እናዚህ ምን ሰራለህ ደህና እንደምን አለሽ ምንን እንደምን አለሽ ሰላም ነው አለሁ ደህና ነኝ እንግዲህ ባለፈው ላማከርከኝ ጉዳይ የሚሆን ለቤት ኪራዩም ለሕክምናህም ለሌሎችም ለአንዳንድ ነገሩ የሚሆን ብር የነገርኩ ተፈሪ አውቀው አዎ አጋጣሚ አልተገናኛችሁም አዎ ግን እንደዛ የሚሆን ብር እሱ ሰጥቶኛል እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ለአንዳንድ ነገር በስጦታ መልክ ቢሰጥ በጣም ደስ ይለኛል። ቢሮ ግን ግርግርና ምን አይሆንም። ዝም ብለሽ በወረቀት ጠቅለል አድርገሽ እዛው ያለበት ሄደሽ ሸጎጥ ታደርጊያለሽ። ማሳሰር ነበረብኝ እንዴ? ምንም ብናገር እንደማታምነኝ አውቃለሁ። ካንቺ ብዙ ነገር ተምሬያለሁ። ገንዘብ ያስፈልገኝ ነበር ወደ ደቡብ አፍሪካ ለመሄድ። ያለው አማራጭ ይሄ ብቻ ነበር። አማራጭ? አዎ፣ መንገደኛ ነኝ። ሁሉንም የዞርኩ ይቅርታ ብጠይቅ እንዴት ደስ ይለኝ ነበር መሰለሽ። ልሰናበትሽ ነው የመጣሁት። ደህና ሁኑ።
የደከሙት የተጎዱት የመስራት አቅም የሌላቸውን ሰዎች እንጀራ እኮ ነው የሚገፉት። Okay. Oh, I passed it. Okay, we'll just try the Indian holiday right here. Huh? This one? And yourself? The lamb, it was very good too. That looked like a good thing to have. But tonight. አሁንስ አመሽ ካንቺ ብዙ ነገር ተምሬያለሁ። ይቅርታ በገንዘብ የማይተመን ነው። እውነት ሐሰት? እውነት። ገላገልሽ ገላገልሽ። ድሮ ባስቀየምሽ እንኳን ድንገት ባስቀየምሽ እንኳን ጨከነሽ አጠቅኝ። አክራሪ አይደለሽ ማለት ጨንቆኝ ነበር። መቃጠል ነግበኔ ወገን ፌክ ነው። ይሄ ውሸት ነው። እውነትን ነው? ማረጋገጥ ትፈልጊያለሽ? ማረጋገጥ ትፈልጊያለሽ? ከዚህ በኋላ ማንም አለው። አመሰግናለሁ። የዜግነት ግዴታዬ ነው። እውነት ሐሰት? እውነት። ምርጫ የለኝም። ልጅ እንዴት ነው ያማረበት! መቃጠል ነግበኔ ወገን ነግበኔ ብላችሁ ያላችሁ Check it out now.